ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ዛሬ በተወሰኑ ሀሳቦች ዙሪያ ሀሳብ ልቸራችሁ መጥቻለሁ። እያንዳንዱን በየደረጃው እናያለን። እንግዲህ የመጀመሪያው ነገር ዛሬ እንደሰማችሁት እንግዲህ ፍርድ ቤቱ በአቶ ታዬ ደንደአ በቀድሞ የሰላም ሚኒስቴር የነበሩት እንዲሁም ደግሞ በኦሮሚያ ውስጥ በታላቅ የስልጣን እርከን ላይ ከነበሩ አንዱ ሰው የነበሩ ኦፊሻል እንግዲህ ጠቅላይ ሚኒስትር አብይና መንግስታቸውን በመቃወማቸው እንግዲህ የሰላም ሚኒስቴር ተብለው በዛ ሹመት ላይ በነበሩበት ጊዜ ባደረጉት የተለያዩ ንግግሮች ታስረው እንግዲህ በህገ ወጥ የመሳሪያ ዝውውር ህጋዊ መሳሪያ ይዘው በነገራችን ላይ ሹማምንቶች መሳሪያ ይይዛሉ እና ህገ ወጥ መሳሪያ ዝውውር በሚል 7 ዓመት ከ2 ወር እንግዲህ ፍርድ ተሰጥቷቸዋል። እንግዲህ ትውልድ እንድትነቃ ያደራ መልእክቴ ነው። እንግዲህ እኚህ ሰው እውነትን እውነት በማለታቸው በአንድም በሌላ የተናገሩትን እውነት መንግስት ስላልጣመው ብቻ ለምን ተቃወምከኝ ብሎ ለ7 ዓመት ከ2 ወር የእስር ፍርድ ወስኖባቸዋል። እንግዲህ ለመላው ቤተሰቦቻቸው እንግዲህ መጽናናትን እንመኛለን። ለሳቸውም ደግሞ እንግዲህ በእስር ቆይታቸው እንግዲህ በዛ ጊዜ ውስጥ ለእውነትና ለጽድቅ ተናግረው ታስረዋልና እንደ በረከት ይቁጠሩት መልእክታችን ነው። በሁለተኛ ደረጃ እንግዲህ ሰሞኑን አነጋጋሪ የሆኑ ሀሳቦች ተነስተው ነበረ። በጨረቃው ጳጳስ ጊዜ የተሾሙ የጨረቃ ጳጳስ አባትን እንግዲህ አንዳንዶች ወደ መርሃ ግብር ላይ እንደገና ጳጳስ እያሉ ሲጠሯቸው ከተሰማ በኋላ በጽኑ የአዲስ አበባ ሀገረ ስብከት እንግዲህ የአዲስ አበባ ሀገረ ስብከትም ራሱ ያወጣው መግለጫ ጥሩ ነው ጥሩ አይደለም አንልም። በቃ ምክንያቱም ጥሩ እንዳይደለም የሚያሳውቀው ማንም በዘር አልተሾመም የሚል አለ እና በእርግጥስ አቡነ አብርሃም በግልጽ አማርኛ እኮ አሁን የሾምነው በመንፈስ ቅዱስ አይደለም ተገደን የሾም ነው ብለዋል። እና በቅርብ ጊዜ የተሾሙት እንግዲህ አብዛኞቹ ያው በዘር ተገደው እንደሆነ ተገዳችሁ እንደሾማችሁ እና በዚህ ጉዳይ ላይም እንግዲህ ቤተክርስቲያንን እናከብራለን እንወዳለን። ይልቁኑ ግን የጨረቃ ጳጳስ የተወገዱትን ጳጳስ ተመልሰው በስራ ገበታቸው ላይ በአስተዳዳሪነታቸው በተቀመጡበት ቦታ ላይ ጳጳስ እያሉ የጠሩት ሰዎች ማስጠንቀቂያ ደርሷቸው ሁለቱም ሰዎች እንግዲህ ለአዲስ አበባ ሀገረ ስብከት የይቅርታ ደብዳቤ እንደምታዩት አስገብተዋል። ይቅርታ ጠይቀዋል። እንግዲህ ሳያውቁ ነው የተናገሩት፣ አውቀው ነው የተናገሩት፣ አጀንዳ ለማስቀየር ነው ራሱን ነገር እንግዲህ ትውልድ እንዳይጥሩ ነው። ምክንያቱም አጀንዳ ለማስቀየር ብዙ ነገሮች እየተደረጉ አሉ እና ዛሬም በአርሲ ብዙዎች በስቃይ ውስጥ አሉ፣ ብዙዎች በመከራ አሉ። እኛ ነጋለን ስንል ብዙ ነገር እንደምናስብ እነሱ ደግሞ ነጋለን ብለው ምን እንሆን ይሆን ብለው በሞትና በሕይወት መካከል እየታገሉ አሉና ትውልድ እንግዲህ ይሄን ሁሉ ነገር እየሰማ ዛሬም በእንደዚህ የተደራጁ ኃይላት ቤተክርስቲያን ዋጋ ስትከፍል እንደገና አንተ ደግሞ እንደዚህ ያቀናጁትና ያቀነባበሩትን እንደገና ስታቆለጳጵስ ማየት ልብ ይሰብራል። ለማንኛውም እንግዲህ ይቅርታ ጠይቀዋል ብለዋል። እነዚህን 2 ሀሳቦች ካነሳን በኋላ እንግዲህ እንግዲህ እንደነዚህ አይነት ሰዎች ሳይ ያው ትንሽ አፍራለሁ። መቼም ቀሚስ ብቻ አሁን ይሄ መጋቢ ሃይማኖት ምናምን ተብሏል። ግን እኔ ፕሮፋይሉንም ውስጡም ገብቼ አይቻለው። ይሄ ሰውን የሃይማኖት የኤአይ ቁማር የሚቆምር ዝም ብሎ የቡድን ደጋፊ ብንያም ያለ ምክንያት አይቃወም ያለ ምክንያት አይደግፍም እና እንግዲህ የሚለኝን እስኪ እንስማና ወደዚህ እንግዲህ እነዚህ ተከታታይ 1 3 4 ቪዲዮዎች እናያለን። በመጀመሪያ ደረጃ ሲጀምር
ያደረጋቸው ፎቶዎች እንደምታዩት የኔ ፎቶ ነው። ቆንጆ ፎቶ የተጠቀምከው። ሁለተኛ የወንድሜ ዘማሪ ቴዎድሮስን ነው። ደግሞ በጣም ወዳቸው እንደማከብራቸው አባታችን አቡነ ናትናኤልን ነው። እኔ አቡነ ናትናኤልን አልተናገርኩኝም። በነገራችን ላይ አንተ ያው መቼም ልታቀጣጥል የፈለግከውን የዚህ የቲክቶክ ቁማርህን ለመቆመር ነው እና መቼም እቺ ልብስ ማደናገሪያ ነች አይደለ? እቺ ልብስና ሹመት ማደናገሪያ ነች። እስኪ እንስማው የጎረምሳ የሚናገረውን። ጎረምሳ ምልበትን በደንብ ተረዱኝ። ምክንያቱም ንግግሩ ጎረምሳዊ ስለሆነ ማለት ነው። ቢንያም ምን ብሎ ተናገረ? ቢንያም ከምን ተነስቶ ነው የተናገረው? ቢንያም ለምን ይሄ ሊል ቻለ እንኳን ብሎ ሊያስብ እንኳን አልቻለም። በነገራችን ላይ በዚህ አጋጣሚ እኔ ዘማሪ ቴዎድሮስን ብዙዎቻችሁ ከተናገራችሁ ከ3 ነው ከ4 ቀን በኋላ ነው ያወቁትም። ከዛ መልስ የሰጠሁት ደግሞ መልስ መስጠት ግዴታ ስለሆነ ማለት ነው ያነሳኝ መልስ። ሌላውን በኋላ መጣበታለሁ። ለማንኛውም እስኪ እንስማው። መቼም መጽሐፍ ቅዱስ ይዘዋል፣ ቆንጆ ቀሚስ ለብሷል፣ ስሙ መጋቢ ሃይማኖት ተብሏል። ግን እንትን ነው እና ዝም ብሎ ነው በነገራችን ላይ። እስኪ እንስማው። ጠቢባነ ከመ አርዌ ምድር ወኩኑ የዋሃነ ከመ ርግብ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። እንደ እባብ ልባም እንደ ርግብ የዋህ ሁኑ አለ። ሰሞኑን ቴዎድሮስ ዮሴፍ ትላላችሁ። እሺ፣ በመጀመሪያ ደረጃ ይሄ ጥቅስ ምን ያገናኘዋል? ምን ያገናኘዋል? በመጀመሪያ እንደ መጽሐፍ ቅዱስ ይዛል አይደለ? እንደ ርግብ የዋህ እንደ እባብ ብልህ ሁኑ የሚለው ምን ያገናኘዋል? ምን የሚያገናኘው ነገር አለ? እኔ ከተናገርኩት ነገር ጋር አውዱን ታውቀዋለህ ነው መሆኑ። የአዲስ ኪዳን አንድምታ አጥንተሃል። ለአንድ የግለሰብ ንግግር የሚሰጥ ነው ይሄ ቃል። ቴዎድሮስ ዮሴፍ ምን ያርጋችሁ? ትናንትና የተጠመቃችሁ ጸበል ሳይደርቅ አባቶችን ለመናገር በቃችሁ ያለው ነገር አስቀይሟችሁ ነው? እውነቱን ነው። አዎ 20 ዓመት 30 ዓመት ቤተክርስቲያኒቷን ቅዱሳኖቿን አገልጋዮቿን ስታሸማቅቁ የነበራችሁ በዛው በለመደባችሁ አፋችሁ ዛሬ መጣችሁ ከ35 ዓመት በላይ በቤተክርስቲያን ውስጥ በአገልግሎት ወጣትነቱን ጊዜውን እድሜውን ለቤተክርስቲያንና ለአገልግሎት የሰጠ ሊቀ መዘምራን ቴዎድሮስ ዮሴፍ ምን ያርጋችሁ? ሊቀ መዘምራን ቴዎድሮስ ዮሴፍ እንደ ጓደኞቹ መሆን እየቻለ በዓለማዊ ነገር መሆን የሚቻልበት ነገር ላይ መሆን እየቻለ የእናት ቤተክርስቲያን ፍቅርና አገልግሎት ጠርቶት የክርስቶስ ፍቅር የድንግል ማርያም ፍቅር አስሮት ለዘመናት በቤተክርስቲያን ውስጥ እያገለገለ ይገኛል። እርሱ በሚያመሰግነው ዝማሬ እርሱ በዘመራቸው ዝማሬዎች ደግሞ ብዙዎች ከጫት ቤት ወጥተዋል። ብዙዎች ከምንፍቅና ዓለም ወደ እናት ቤተክርስቲያን ተመልሰዋል። ድንግል በድንግልና ጸንሳ በድንግልና ተወልዳለችን ኢሳይያስ የሰበከውን የዘመናት የተፈጸመውን ትንቢት በዝማሬ ያቀረበልን ሊቀ መዘምራን ቴዎድሮስ ዮሴፍ ምን ያደርጋችሁ? አጀንዳ መቀያየር የማይሰለቻችሁ ብዙ ሰዎች አላችሁ። ሊቃውንቶቿን የምትሳደቡ፣ ሰባኪዎቿን የምትሳደቡ፣ ዘማሪዎቿን የምትሳደቡ፣ ሰንበት ተማሪውን የምትሳደቡ፣ ምዕመናኖቿን የምትሳደቡ 20 ዓመት 30 ዓመት በለመደባችሁ አንደበታችሁ ስትናገሩ እያያችሁ ምን ይበላችሁ? ደርሻችሁ ወጣ አውጪ ስትሆኑ ምን ይበላችሁ? እንደናንተ የሚናገር ሰው የጠፋ መስሏችሁ? ቤተክርስቲያን እኮ ብዙ ሊቃውንት አሏት። ብዙ አንደበተ ርቱዕ አሏት። ቢናገሩ ማሳመን የሚችሉ ቤተክርስቲያን ከፊት አስቀድመዋት ልጆቿ ከጀርባ ሆነው ሕያው ምስክር የሆነ የሚናገር ታሪክ ስላላት ነው ዝም የሚሉት ሊቃውንቶቹ። የሚናገርላት ዘላለማዊ ቅዱስ የሆነ ወገብረ መድኃኒተ በማእከለ ምድር የተባለው ክርስቶስ ኢየሱስ ራሷ ስለሆነ እኮ ነው ዝም የሚሉት ሊቃውንቶቹ። ፈርተው መስሏችሁ ነው? ትናንትና መጣችሁ የሶሻል ሚዲያ አርበኛው ናችሁ የቤተክርስቲያን ጠበቃ እንድትሆኑ ያደረጋችሁ ማን ነው? ይህን ፍቃድ የሰጣችሁ? ጳጳሳቱን የምታሸማቅቁ፣ ሰባኪያኑን የምታሸማቅቁ ለምንድን ነው አደብ የማትገዙት? አደብ ግዙ። ብዙ ሺህ ሊቃውንት አሏት ይቺ ቤተክርስቲያን፣ ያውም ቢናገሩ የማይሰለቹ በነገር በቋንቋ ቢራቀቁ የማይሰለቹ ብዙ ሊቃውንት አሏት። በሶሻል ሚዲያ መስኮት ቁጭ ብሎ 4 ሰዓት 5 ሰዓት መሳደብም ይቻላል። ግን የነገርኳችሁን የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ያለው ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ስላላቸው
ይሄንን ምስክርነት ስለያዙ ነው ዝም የሚሉት። እንደ ርግብ የዋህ በእውቀት ደግሞ ብልህ ሆነው ዝም ብለው የሚቀመጡት መናገር አቅቷቸው አይደል። እላያችሁ ላይ ትናንትና የተጠመቃችሁ ጸበል ስላልደረቀ ስለተባላችሁ እንዳይከፋችሁ። አንተ በኔ ቦታ መጥተህ ነበር መናገር ማለትም አትችልም። ያንተና የሱ ቦታ ይለያያል። የቤተ ክርስቲያኒቷ ሲኖዶሳዊ መዋቅር የሐዋርያት የክህነት አገልግሎት እንዲቋረጥ የምትፈልጉ ሰዎች አላችሁ፣ ሊቃውንቶቿን በማሸማቀቅ። አዎ ቤተ መቅደስ ተሰርቶ ጳጳስ ካልባረከው ቤተ መቅደስ አይደለም። አንድ ሰው ተምሮ ክህነት ድቁና ካልተቀበለ ዲያቆን አይባልም፣ ካህን አይባልም። ያ ስርዓት የሚተላለፈው በአባቶች እጅ ነው፣ በእደ ጳጳሳት ነው። በእነሱ እጅ መጫን ነው የሚተላለፈው። ያ አገልግሎት እንዲቋረጥ የምትፈልጉ ሰዎች ያላችሁ አጀንዳ የምትቀያይሩ፣ ትናንት ስለ አሩሲ ስለተገደሉት ኦርቶዶክሳውያን ነበራችሁ፣ ዛሬ ደግሞ ስለ ሊቀ መዘምራን ቴዎድሮስ ዮሴፍና ስለ አቡነ ናትናኤል ናችሁ። እባካችሁ አጀንዳ አትቀያይሩ። የእናንተ አጀንዳ መቃየር ነው ትውልዱን ግራ እያጋባ ያለው። ከትናንት ከነበራችሁበት የእምነት ጎዳና ገብቷችሁ የእውነት ከመጣችሁ በመጣችሁበት በዳቦ ስማችሁ ደግሞ ደርሳችሁ አገልጋይ ነን አትበሉ፣ ሰባኪ ነን አትበሉ። ሊቃውንቶቹ አሉ መስበክ የሚችሉ መራቀቅ መመስከር የሚችሉ አሉ። ስለዚህ ሊቃውንቶቻችንን አገልጋዮቻችንን ለማሸማቀቅ እባካችሁ አትሞክሩ። ከገባችሁ እውነት የገባችሁን እውነት ስለ ቤተ ክርስቲያን መስክሩ። ልጆቿን አትንኩ፣ ልጆቿን አታሸማቁባት። እናንተን የሚነካ የአይኔን ብሌን እንደሚነካ ነው ተብሎ ተጽፏል። አገልጋዮቿን የሚነካ እንደዚህ ነው። እናስተውል ወገን። እንግዲህ በእውነት ለመናገር ዝቅ ብዬ እንግዲህ አሁን አንደኛ እኔ በቀሚስ የሚደነጋገር ማንነት የለኝም። በነገራችን ላይ ሰው ከአንደበቱ ይታወቃል። እና በመጀመሪያ ደረጃ ምን እንደተወራ ራሱ ሳትሰማ እንግዲህ በደመ ነፍስ ለደብር አገልግሎት ዘማሪ ዮሴፍን ፈልገ ከሆነ ጥሩ ነው። ግን እስኪ አንተን ራሱ ቻሌንጅ ላድርግህ። የኤአይ ቁማርተኛ የተናገርከው ነገር ሁሉ ውሸት ነው። በነገራችን ላይ ውሸታም ሰው አይተናል፣ እያየንን ነው፣ እናያለንም ወደፊት። አሁን አንተ በቃ አየር ልትይዝ ፈልገህ ነው አይደል? እሺ አንተ እንግዲህ እኛ አቡነ ገብርኤልን ተናግረናል፣ ትምህርታቸውን የኮነን ነው። አንተ እንግዲህ ቀሚስ ለብሰሃል፣ የቤተ ክርስቲያን አገልጋይ ነኝ፣ መጋቢ ስርዓት፣ መጋቢ ሃይማኖት ነኝ ብለህ ያሉ ሊቀቆኝ ትላለህ። መጽሐፍ ቅዱስ ይዘሃል። እሺ በአንተ ቻናል ላይ የአቡነ ገብርኤል የኑፋቄ ትምህርትን ቻሌንጅ አድርገህ ታውቃለህ? አታውቅም። ፈሪ ነህ። ጀገን ላድርግልህ። እኔ ያው ዝም ብሎ ሰው መልሴ ጠንካራ ስለሆነ ብፁዓን አባቶቻችን ቤተ መቅደስ ተሰርቶ ቤተ ክርስቲያን አክብረው የጌታ ስጋና ደም እንዲፈተትበት መንፈሳዊ ስርዓት እንዲፈጸምበት የሚያደርጉ አባቶች ናቸው ብለሃል። ጥሩ። ታዲያ የማንካድ ብፁዓን አባቶቻችን 341 ቤተ ክርስቲያን ሲዘጋ፣ ብፁዓን አባቶቻችን 122 ደብር ሲዘጋ የት ነበሩ? አንተስ የት ነበርክ? ብፁዓን አባቶቻችን በአንድ ዓመት ጊዜ ውስጥ 170 ኦርቶዶክሳውያን በአርሲ አካባቢ ብቻ ሲገደሉ የት ነበሩ? የት ነበራችሁ ማለት አሁን ምን ያውጠረጥራል? እኔን ማሳቀቅ አትችልም። በነገራችን ላይ እንኳን አንተ ማንም ሊያሳቀኝ አይችልም። የቱ ጋ ነው የሰራው? ለምሳሌ በአርሲ አደጋ ድምፅ የሆንከው የቱ ጋ ነው? አንተ ጨከን ላድርግልህ። አንተ ነህ እነዚህ ወላጅ የሞተባቸው ልጆች ሆስፒታል ወስደህ ከጓደኞች ጋር ቲክታክ ላይ ገንዘብ አሰባስበህ አንተ ነህ ያሳከምካቸው። በመጀመሪያ ደረጃ ዘማሪ ዮሴፍ የተናገርከውንም አልሰማም። የተናገረው
በነገራችን ላይ ለዘማሪ ዮሴፍ እኔ አይደለሁም መልስ የሰጠሁት። ዘማሪ ዮሴፍ ነው። አወደዋለሁ፣ አከብረዋለሁ። በተናገረኝ ነገር ግን መልስ መስጠት ደግሞ መብቴ ነው በነገራችን ላይ እና የተናገርኩት እውነት ነው። ምን ነው እና አቡነ ሳዊሮስን የዛሬ 3 ዓመት ስናገር ለምን አልተወረገረክም? ወጥተህ ለምን ያኔ ዘማሪ ዮሴፍ ለምን አልተናገረኝም? ለምን አልተናገረኝም? ዛሬ ሲያጠፉ ልክ አይደሉም ማለት ምን ስለገባው ውጭ ሆኜ ስናገር ለምን አልተናገርከኝም? አሁን ስለገባው እኔም ማሸማቃችን። አንድ ምክር ግን ልምከርህ፣ ከመጠምጠም መማር ይቅደም። በቀሚስ አታደናግርም። ምንም አልተማርክም። የክብር ትምህርት የሚመስል ነገር ስለሚሰጣችሁ ታደናግራላችሁ። እንዲህ አይነት ሰዎች እንደዚህ አይነት ሰዎች ናቸው። ግን ለማንኛውም ዘማሪ ዮሴፍ የተናገረውን አሁንም ደግሜ ላሰማህ ጆሮ ካለ አንተም ሞንኪ ዮሴፍ እኔም ማሸማቀቅ አትችሉም። እናንተም ልጆች እኔም ልጆች። ከዛ በተረፈ ማን ቤተክርስቲያንን ይወዳል? ማን ስለ ቤተክርስቲያን ይታገላል? ሚዛን አለ። ብናጠፋ እንኳን በእውነተኛ ሚዛን ለመዘን እግዚአብሔርም ቅንነቴን ይወቅ ብለን እንናገራለን። አታደናግርም። አንድ ቀን ስለ አርሲ ድምፅ ሳትሆን አንድ ቀን ማንም የቲክቶክ ቁማርተኛ አንተ ማስታወቂያ እየሰራ ገሽልጥ 100 ሺህ ብርህን ለደብራት ምናምን ሰራለው እያልክ ገሽልጥ ገንዘብህን ልክ በነፃ እንደምታገለግሉ ቤተክርስቲያን ይመስል ባትውረገረግ ጥሩ ነው። ግን ለማንኛውም ላሰማ እንግዲህ ወርጄ በመለለሴ በጣም ወዳጆቼን ይቅርታ ጠይቃለሁ። አንዳንዶች መልስ ስላሉ ደግሞ መልስለትም ስለሚል ምሳሌ ላይ ስለሚል ያ ነው ዘማሪ ዮሴፍ ያለኝን እንደው ዝም ብዬ ላሰማህና እንደገና እንድትማርበት ማለት ነው። በደንብ አድምተህ እንድትሰራበት። ከተረባረባችሁ እቀጥላለሁ። ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ? ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው። እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሜም ላታገኙኝ ትችላላችሁ። ከልቤ ነው የምላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ
የምትነቅፉ ለጊዜው ትንሽ ፊጥ ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳት ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ በእልልታ በጭብጨባ ገለጹልኝ። እሺ እንግዲህ የዘማሪ ቴዎድሮስ ንግግሬ ነው። በመጀመሪያ ደረጃ መልስ ሰጥቻለሁ በጊዜው። መቼም እቺ ደብር እቺ አሁን ቆመህ የተናገርክባት ቦታ አሁን ለሁለታችሁ ነው መልስላችሁ፣ ስለተከፈተች ነው ያገለገላችኋቸው። 341 ደብር ተዘግቷል። እየተናገርን ነው ደግሞ። በነገራችን ላይ አባቶቻችን አልተናገርንም፣ በመሰረቱ አልተናገርንም። ትምህርትና ልምምድን መኮንን ማለት አባቶችን መናገር ማለት አይደለም። እየተናገርን ያለነው ትምህርትና ልምምድ ልክ አይደለም ብለናል። ስለሚገደሉ ህዝቦቻችን ድምፅ ሆነናል። ይሄ ለዛው ከምትናገሩ ዝም ብትሉ ይሻላል። እናንተ ስለተናገራችሁ ነው ህዝቡ የመለሰላችሁ። አሁን አባቶቻችንን ተናገርን እንዴ? አንድ ሊቀ ጳጳስ በአህጉረ ስብከቱ 150-60 ምዕመን በአንድ ዓመት ጊዜው ሲገደል በሪፖርት ላይ ደግሞ 2 ሰው ነው የተገደለው ብሎ ሲያቀርብ ልክ አይደለም ማለት አባቶችን መሳደብ ነው። ስድብ እንዲህ ነው። ስድብ ለእናንተ እንዲህ ነው። ልክ አይደሉም አባታችን ማለት ስድብ ነው። እስኪ እናንተ ድምፁ ነው። እርግጥ ሚዲያ እንደ መዘመር ቀላል አይደለም። እውነትን መናገርና መሟገት እንደ መዘመር ቀላል አይደለም። ግልጹን ነው የምነግራችሁ። ግልጹን ነው የምነግራችሁ። እንደ መዘመር ቀላል አይደለም። በተደላደለ መድረክ ላይ ሄዶ እንደ መዘመር ቀላል አይደለም። ስለሚሞቱ፣ ስለሚታረዱ፣ ስለሚዘጉ ቤተክርስቲያን በመከራው ስላሉ አማንያን መናገር በተስተካከለ መድረክ ላይ ሄዶ እንደመዘመር ቀላል አይደለም። እስኪ ሞክሯት። 341 ቤተክርስቲያን ተዘግቷል በኦሮሚያ ክልል። ሂዱና ሲያስከፍቱ እናንተም እኮ እንጀራ የምትበሉት እኮ ስለተከፈቱ ነው። ቤተክርስቲያናቶች የተዘጉት ሊሳለሙ እየፈለጉ የተዘጉ የቤተክርስቲያን ንዋየ ቅድሳት በአደባባይ በገበያ የተቃጠሉባቸው እዚህ ናዝሬት ከናዝሬት 7 ኪሎ ሜትር ማን ነው የተናገረው? ማን ነው? በነገራችን ላይ ቅድም እንኳን ይቅርታ ለመጠየቅ እነማን ነበሩ? እነዚህን ያልሆኑትን ሆነዋል ብለው ለሚናገሩ ሰዎች መልስ የሰጡ እና አባት ማለት ምን ማለት ነው? አባት ማለት ምን ማለት ነው? የጨረቃው ጳጳስ አባቶች ናቸው? እውነት ጳጳሳት ናቸው? ከዛ በተረፈ እማምላክ ወላዲታ አምላክ ቤዛዊት አትባልም የሚባሉ አባት ናቸው? የቤተ ክርስቲያንን ትምህርት የሚያፋልሱ። በነገራችን ላይ ጠንካራ ቤተ ክርስቲያን ብትኖረን እኮ ብዙ አባቶች እኮ በእውነትን መነግራቸው ይወገዙ ነበር። በግልጽ ነው መነግራቸው፣ ኢንክሉድ ዘማሪያን ጭምር። ስለዚህ የተናገርነው በምክንያት ነው። ካመማችሁ እውነት ስለሚያምኑ እንጂ አባቶቻችንን አልተሳደብም። ስደቡ ከሆነ ደግሞ አንሳደብም። ስለዚህ ንግግራችሁን ብትጠብቁ ጥሩ ነው። ከዛ በተረፈ እንግዲችን ይዘህ አንተም የተጠመቀው ምናምን ያልከኝ ሰባኪ በመጀመሪያ እንዲህ እኔን ማሳቀቅ አይቻልም። በነገራችን ላይ ለሳንቲም ልቅምቃሚ ብሎ ቴዲ ማንሳት የለበትም። ማን ሳንቲም እንደሚለቃቅም በደንብ ያውቀዋል ቴዲ።
አርባ ምንጭ ላይ አብረን ተገናኝተናል። ዱባይ ላይ አብረን ተገናኝተናል። በደንብ እንተዋወቃለን። ማን ሳንቲም እንደሚለቃቅም ቢኒያም በዚህ ህይወት ውስጥ እንደሌለ እሱ ያቀኛል። ግን መድረክ ላይ ለማስደሰት እንደዚህ ማለት ልብ ይሰብራል፣ ያሳዝናል። እና እንከባበር መልክቴ ነው። አንተም ልጅ እኔም ልጅ እንወዳለን፣ እናከብራለን። መስመር ስታልፍ ግን ልክ አይደለም። በወንድሞች መካከል ጸበንም በመጀመሪያ ምን ብለው ተናገሩ? እንዲህ ስለሚሞቱ ህዝቦች ድምፅ መሆን ኃጢአት ነው? ስለ ቤተ ክርስቲያን መከራ መናገር ኃጢአት ነው? አባቶች ይህን አልሰሩም ማለት ኃጢአት ነው? ሐሰተኛ አጥማቂያንን መቃወም ኃጢአት ነው? የተናገርናቸው ንግግሮች ሁሉ እውነት ናቸው። ግን የአንዳንዶቻችሁ ፍርሃት ነገኛ ጋር ደግሞ ይመጣሉ ብላችሁ ነው። ነገኛም ጋር መምጣታችሁ አይቀርም፣ የተገለጠ ጉዳይ አለ ብላችሁ ነው። አይዟችሁ፣ አትደንግጡ። ለሚመለስ ምንም ነገር የለንም። ተመለሱ መልእክቴ ነው። ምናልባት አሁንም እንደዚሁ ሚዲያ ላይ አንድ ቪዲዮ ተቆርጦ የተለቀቀ አይቻለሁ። እሱ ቪዲዮ ላሰማችሁ እናመጣለሁ። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳለሁ። ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ። ከለቅሶ በኋላ ምን ል ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። ሶስተኛ ጾማለሁ። ከዛ ምን እላለሁ? የኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበት እንባ ያድለን። እንግዲህ ይህን ስብከት እውነት ለመናገር ሙሉን አልሰማሁትም። ሙሉን ብሰማው በጣም ጥሩ ነው። ግን አሁንም ሶሻል ሚዲያ ላይ የተዘዋወረ ሚዲያ ሀሳብ ነው። የዛሬ አይደለም፣ የቆየ ቪዲዮ ነው። ስለዚህ በአጭር አማርኛ ወንድማችን ዲያቆን ሄኖክ ኃይሌ ያነሳቸው ሀሳቦች ገዢ ሀሳቦች ናቸው። አራተኛውን ብሰማ ጥሩ ነበረ። ማልቀስ፣ ማዘን፣ መጾም፣ መጸለይ፣ ከዛ በኋላ አክሽን ነው የተወሰደው አይደል? አክሽን ነው የተወሰደው። ግን ይሄ ማልቀስ፣ ማዘን፣ መጾም ለምንድን ነው? በብሉይ ኪዳን ነህምያ ላይ የነበረው ነገርን ሙሉን አልሰማውም። ግን ዞሮ ዞሮ አሁንም ፕሮፋይል ትቀይራላችሁ የሚለውን በዚህኛው ጊዜ የተደረገ አድርገው ያሰቡ ሰዎች አሉ። ምክንያቱም ቲክታኮሮቹ ቆርጠው በአሁን ጊዜ ያሰባጠሩታል። መቼም ጊዜ ቢሆን ግን መማር ያለብን ነገር ፕሮፋይል ሰው የሚቀይረው ያለ ምክንያት አይደለም። በነገራችን ላይ ማወቅ ያለብን ግን ለወደፊቱ ግን ለጥንቃቄ እያንዳንዳችን ማድረግ ያለብን፣ ለምሳሌ አትሳደባላችሁ ከተባለ የሚሳደቡ ሰዎችን ቢያንስ ብታሳዩ ከፓትርያርክ አንስቶ ትሳደባላችሁ የሚል ነገር ስለተነሳ እናዋረዳለን ሲባል አንደኛ ሰው እንዳይናገር ነው። ከዚህ በኋላ ስለ ቤተ ክርስቲያን ድምፅ ፕሮፋይል ቀይሮ ድምፁን እንዳያሰማ የመከላከል ነገር ይሆን። አሁንም ጀግኝ ልናገር፣ እስቲ ውጡና ተናገሩ። አሁን ወንድማችን ዲያቆን ሄኖክ ኃይሌ በኦሮሚያ ብቻ 341 ቤተክርስቲያን ተዘግተዋል። ይሄ ቪዲዮ የቆየ እንደሆነ አውቃለሁ። በአርሲ ስለሚገደሉት የጻፍከውን አይቻልም። እግዚአብሔር ይስጥልን። ግን ፕሮፋይል መቀየራችን ምንድነው ሀሳቡ የሚለውን የአሁኑን አይደለም የድሮውን አንተ የተናገርከው የአሁኑን ማረጋችን እኮ አንዱ ነው። በነገራችን ላይ አንዱ የሚዲያ ዶሚኔት ማድረግ ነው።
እና አንዳንድ ነገሮች ግን በጥንቃቄ ብንናገር ልታሸማቅቁ አንዳንድ ሰዎች ባትሞክሩ እንደው ብናስተውል እውነት ለመናገር እኮ ከማንም በላይ አንተ መስራት ትችላለህ። ይሄን ጉዳይ ትልልቅ ሚዲያ አለ ጃንደረባ የሚባል ብዙ ነገር የምታደርጉባቸው ነገሮች አሉ። ባላችሁ ዲፓርትመንት ከማንምችንም በላይ በሚዲያዎቻችሁ ማሳየት ትችላላችሁ የቤተክርስቲያን ችግሮች። ትምህርቱን ራሱ ብታስተምሩ ለውጥ ይመጣል ብዬ ተስፋ አደርጋለሁ። ለምሳሌ ርዕሰ ባሕታዊ ምናምን የሚባል ይሄ ትምህርት እንዴት ይታያል? ጳጳሳት ጽፈሃል፣ ጥሩ ነገር ጽፈሃል፣ ግን ጀገን ያለ ነገር ያስፈልጋል ከፊት ስላላችሁ። ያንኛ እናቆማለን። በነገራችን ላይ እናንተ ፕሮፋይል ቀየሩ እነዚህ ሰዎች፣ ከዛ በኋላ መሳደብ ጀመሩ። በመጀመሪያ ይህ ስድብ የሚባለው ነገር በጣም መሰመር አለበት። እውነትን መናገር ስድብ አይደለም። ይሄ ብልሃል ስላልከው ነው ካለ ወንድሜ ነው። ግን ቆም ብለን ማሰብ አለብን። ይሄ ማለት ሰው እንዳይናገር ክልከላ እየተደረገ ነው። ጳጳሳትን ተሳደቡ። እነማ ተሳደቡ? ለችግሮቻችን ድምፅ የምንሆንባቸው መካኒዝሞችን ሁሉ መጠቀም አለብን። ያው እንደምታውቀው ስለ አንተ ብዙ ነገር ሲነሳ ከማንም በፊት ፊት ለፊት ሆኜ የምቃወም ሰው ነኝ። ይሄ ልክ አይደለም ብዬ መልስ የምሰሰው ነኝ። ግን እንደዚህ አይነት ነገሮችን አሁን ከእንደናንተ አይነት መምህራን ሲወጣ ቤተክርስቲያን ላይ የሚደርስባትን ፈተና የሚያደርሱባትን ጳጳሳት የሆኑ ማንም በነገራችን ላይ ሰው እንዳይናገር እየከለከላቸው ነው። መፍትሄው አይደለም። በነገራችን ላይ አሁን የነህምያም ጥቅስም ተጠቅሶ ማልቀስ፣ ማዘን፣ መጾም አራተኛውን አልሰማሁትም። አራተኛው ምናልባት ተነስቶ መስራት ካልክ ውጊያ በአንድ እጃችን እየተከላከለ በአንድ እጃችን እንሰራ ነበር ብለህ ከጨመር ጥሩ ቪዲዮን ባገኝ አይዋል። ግን አንዳንድ ሰዎች እቺን ቆርጣችሁ ከአሁኑ ጊዜ የምታሳዩ ሰዎች አላችሁ። ግን በአጠቃላይ ግን የሚቃወሙ ሰዎች ለምንድን ነው የሚቃወሙት በነገራችን ላይ የሚለው ነገር ተሰምሮ መናገር አለበት። እመኑኝ፣ እኛ በሚዲያ ላይ የምንጮህ ማንም ከቤተክርስቲያን አይበልጥም ብለን ነው። ቤተክርስቲያንን ደግሞ በዚህ ጊዜ ዋጋ የሚያስከፍላት የውጭው ብቻ ሳይሆን ይልቁኑ ውስጥ ላይ የተሰገሰጉ ንዋይ ወዳዶችና መናፍቃን ናቸው ቤተክርስቲያን ዋጋ ያስከፍሏት ማየት እንችላለን። ስለ ፍኖተ ጽድቅ ማናችሁ ምንም ነገር ስትሉ አልነበረ። እያንዳንዱ በእኛ ሚዲያ ላይ ያለፉ ነገሮችን ቆም ብለን ብናስብ ያለ ምክንያት ያነሳነው ሰው የለም፣ ያለ ምክንያት ያወራነው ሰው የለም፣ ያለ ምክንያት የገለጽነው ሰው የለም። ስለዚህ ሁሉ ሰው ቢያስተውል ጥሩ ነው። ስለዚህ ፕሮፋይል ቀየርን፣ ተናገርን፣ እያንዳንዱን ነገር እንትን አደረገን። ይሄ ቪዲዮ ግን የቆየ እንግዲህ ሄኖክ በሐዋሳ በነበረው ስልጠና ላይ የተናገረው ነው ዲያቆን ሄኖክ። ነገር ግን አሁን ከእናንተ ግን እንጠብቃለን። በዚሁ እንደ ማሳሰቢያ የምናገረው እናንተም የሶሉሽን ሰዎች መሰብሰብ አለብን ብላችሁ አይደል እንደ ማህበር እየቆማችሁ ያላችሁት? መፍትሄ ለማበጃጀት ሳይሆን ማህበራችሁ ወጥቶ አግሬሲቭሊ ይስራል። ይህንን በንጹህ ሕሊና ነው የምናገረው፣ በንጹህ ሕሊና ነው የምናገረው። ከዛ በተረፈ ግን እኔም የራሴን ቡድን ሰንበድም የራሱን ቡድን ሰንበድም የራሱን ቡድን እያደረገ በቡድን የምንዋቀረው ቤተክርስቲያን አንዲት ነው። ስለዚህ ከእናንተ ብዙ እንጠብቃለን። ይሄ ቪዲዮ እንዳልኳቸው የቆየ ነው። ይሁንና ግን ፕሮፋይል መቀየር በአሁን ሰዓትም ነገም ወደፊትም በነገራቸው ጥቁር ልበሱ እኮ በነገራቸው ፕሮፋይል መቀየር ነው ባይደው። መሳደብ የሚለው ግን ምንድን ነው? ሰው የሚሳደበው ሰው ሁሉ ወስዶ ከኛ ጋር ነው የሚለጥፈው ብዙ ነገር። እኛ ተሳድበን አናውቅም። አቡነ ገብርኤልን ብንናገር በምክንያት ነው የምንናገረው። ደበበን ብንናገር በምክንያት፣ ጆቢራውን ብንናገር በምክንያት፣ ግርማን ብንናገር በምክንያት። ማንም ከቤተክርስቲያን አይበልጥም። የቤተክርስቲያን ትምህርትና ስርዓት ይከበር ነው። ይሄን ደግሞ እንዳንወቀስ በውስጥ ሳንናገር በውጭ የተናገርነው ነገር የለም። ስለዚህ እንደዚህ አይነት ትምህርቶችን
አንዳንዶች አባቶችን አሸማቀቃችሁብን፣ ሰደባችሁብን የሚሉት ሰዎች ስድብን ራሱ ስድብ ማለት ነው። በነገራችን ላይ እስቲ አንድ ነገር ብቻ ልናገር። 341 ደብር ተዘግቶ አባቴ ለምን ደብር ተዘጋ ብዬ መናገር ስድብ ነው? ከብልጽግና ጋር የሚያለቀልቁ ሰዎችን አለቅላቂነታቸው በግልጽ የሚታይ እንደራጅ ዘመኑ የኛ ነው የሚል በዘረኝነት ነቀርሳ የተነደፉ ካህን የሆኑ ጳጳሳት ጭምር ልክ አይደላችሁ ማለት ስድብ ነው? ሰው ግብሩን መናገር ስድብ አይደለም። እየሰራ ያለውን ነገር መናገር ስድብ አይደለም። ይሄው ለሄኖክ ብዬ አይደለም። ይሄ ቪዲዮ ግን የቆየ ነው የሚለውንም በዛው ላሳያችሁ ነው። ዞሮ ግን ለወደፊቱ ፕሮፋይል መቀየር፣ አባቶችን መሳደብ የሚባሉ ነገሮች ሰዎች ወደፊት መጥተው እንዳይናገሩ መከላከል ያስመስላል። ስለዚህ ወጣችሁ ለዛው መቃወም አለባችሁ። ከቀደማችሁ እንደቀደማችሁ ነው እናንተ ማውራት ያለባችሁ ለሁሉም ሰው ማለት እና ይሄንን በንጹህ ሕሊና ስሙኝ። በሶሻል ሚዲያ ላይ እንግዲህ እየታየ ያለ ቪዲዮ ነው እና ትውልድ ንቃ መልእክቴ ነው። እንግዲህ ዲያቆን ሄኖክ ኃይሌ ይሄ ቪዲዮ አይቻለው፣ የአሁኑ ጊዜ እንዳልሆነ ተረድቻለሁ። ግን ለወደፊቱ እንደዚህ አይነት ቪዲዮዎች ሲሰሩ በግልጽ አማርኛ ፕሮፋይል መቀየር ልክ ነው። መለያ እኮ ማለት ነው። ወቅታዊ ጉዳያችንን የምንል ለምሳሌ ሰርግ ቤት ስንሄድ ነጭ እንደምንለብስ፣ ሀዘን ቤት ስንሄድ ጥቁር እንለብሳለን። ሰዎች የጉዳያቸውን ችግር ነው። ለአንተ እንግዲህ ቀና ብዬ አልናገርም እና ግን ብትቆሙና አብራችሁን እውነትን እውነት እያላችሁ ብትቀጥሉልን ደስ ይለናል። ከኛ በላይ ትልልቅ ሚዲያ እንዳላችሁ እናውቃለን። ትምህርቱ እንደተጠበቀ ሆኖ ግን በግልጽ አማርኛ ጵጵስና የሚለውን እኮ ከኛ በላይ እናንተ ማብራራት ትችላላችሁ። ሚዛኑን ማስቀመጥ ትችላላችሁ። ቃለ ዓዋዲውን ማሳየት ትችላላችሁ። ፍትሐ ነገሥቱን ማሳየት ትችላላችሁ። ይሄ የጎልበት መልክ የቤተክርስቲያን መከራ ከውጭ ብቻ ሳይሆን ከውስጥ ነው። ዛሬ በጎንደር አካባቢ፣ ትላንትና በባህር ዳር አካባቢ እየተናገርኳቸው ያሉ የምንፍቅና እንቅስቃሴዎች ዛሬ ጎልተው ብዙ ነገር ቤተክርስቲያን እያመሱ ነው። ማንን ወሰዱ ከተባለ ቅጥረኛውንና ቤተክርስቲያንን በአግባቡ የማያውቀውን በምን እንዳለውጠው ብዙ ዋጋ እያስከፈሉ ነው። ይህንን ግለጡልን። ከዛ በተረፈ አንድ የመጨረሻ ቦነስ ልስጣችሁና ለዛሬ ጨርሳለሁ። እንግዲህ ፕሮቴስታንቶች አንዴ አባባ ወንዳሮ ሲባል ሰምታችሁ ታውቃላችሁ? ረጅም ፕሮቴስታንቶች ስሙ የሞቱበት አፈር ብዙ በሽተኞችን ይፈውስ ነበር። ብዙ በሽተኞችን ወላይታ ምድር ውስጥ እሳቸው የሞቱበት መቃብር ነው ተብሎ ከዛ አፈር የተወሰደ ረጅም ዓመት የአባባ ወንዳሮ አምላክ የተባለ ይጸልያል አይደል? እስቲ ላው ድረስ ወላይታ ብትሄዱ አባባ ወንዳሮ አምላክ ካለ በቃ አንዱ የወላይታ ተወላጅ በቃ ማመን አለባችሁ። እሳቸው እስቲ ላው ድረስ የአባባ ወንዳሮ አምላክ ነው ይባላል። መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ያነበቡ ሰውዬ አይደለም። ነገር ግን መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ካነበቡ ሰዎች በላይ ከዘፍጥረት እስከ ራእይ የተጻፈለትን አምላክ ከነሱ የበለጠ ይራቡታል፣ ከነሱ የበለጠ ይጠሙታል። እንግዲህ አባባ ወንዳሮን ከዚህ በፊት ሰርቼላችኋለሁ። ከአባባ ወንዳሮ ከወንጌላዊ አባባ ወንዳሮ አፈር ላይ መቃብር ላይ አፈር እየተዛቀ ለብዙ ፈውስ አገልግሎት እየተሰጠ እንዳለ ሚራክል ተካ እየተናገረ ነው። ታዲያኛ የቅዱሳን መቃብር ብለን ስናነሳ ጴንጤዎች ለምን ትናደዳላችሁ መናፍቃን? መልሴ ነው። በእርግጥስ አባባ ወንዳሮን የእግዚአብሔር ሰው ያሰኛቸው እውቅናን የሰጣቸው ማን ይሁን? ከዚህ በፊት ሰርቼበታለሁ። እንደው ሚራክል ተካ ለማደናገር እንግዲህ አሁን ገንዘቡንም ምኑንም ጨርሶ አሁን ደግሞ አፈር ሊሸጥ አስቧል እምነት ብሎ መሰለኝ እና እንደው ላስቃችሁ ብዬ ነው። ስለዚህ ለፕሮቴስታንቶች እምነት ብላው እምነታችሁ አፈር ነው ለሚሏችሁ የአባባ ወንዳሮ መቃብርና ይሄን ስብከት ስጧቸው መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ።
ሰላምሽ ከፍ ይበልልኝ እናቴ